ሲጀምር አንተ እንደዚህ አይነት ነገር ውስጥ መግባት ዳኒን የእውነት ሩታ ልከው ነው ወይንስ የእውነት ሄርሜላን አፍቅሯት ነው? ከአብርሽ ጋራ ያለው ክርክር በላይቭ ላይ ምን ይመስላል? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሄርሜላን እና ዳኒን ትናንትና አይተሻቸዋል? ሩታ ናት የላከችው የሚባል ጭምጭምታዎች አሉና ምን ታያለሽ በዚህ ጉዳይ? እኔም እንደዛ ነው አሳያይ የሚመስለኝ ማለት ነው። ምክንያቱም ከአብርሃም ገንጥሎ ቢያንስ ባልና ሚስቱን አንድ ለማድረግ የተፈጠረ እንደው ብዬ ነው የማስበው። ገባሽ አይደለ? ምክንያቱም በፍጹም ዳኒ እሷን ሄርሜላን ያፈቅራል ማለት ዘበስ ገብቶሻል አይደለ? ሄርሜላም እንዲያለችው ሩታ ልካው ነው የሚሆነው እንዲያለችው እኔም እንደዛ ነው ጥርጣሬ። ምክንያቱም እሱን ሁለታቸውን ለያይተው ባልና ሚስቱን አንድ ለማድረግ አይመስልሽም? እኔም ብዬ አስባለሁ። ለምን መሰለሽ ሄርሜላ በሌላ ወንድ ቢዚ እንድትሆን ሩታ እንደዛ ያደረገች ይመስለኛል። እኔም ለምን መሰለሽ እሷ በሌላ ወንድ ቢዚ ስትሆን ከዛ ሩታ ደግሞ አብርሽን እንታረቅ አንድ ላይ እንሆን እያለችው ስለሆነ ለመወሰን ይመቸዋል። በተለይ ትናንትና በጥፊ መተዋለች እና በጥፊ ስለመታችው አልፈልግምም ስላለችው አብርሽ ይወስናል ብዬ አስባለሁ። ምክንያቱም በሩታ እምነት የለውም፣ ይፈራል። እንደባለፈው ተቀብላ መልሳ ልትርቀኝ ነው የሚል ስጋት አለበት እና ይሄ ስጋቱ ደግሞ ትናንትና አረጋግጣለታለች ብዬ አምናለሁኝ። ለምን መሰለሽ ያረጋገጠችለት ምክንያት አልፈልግም ብላ በተሰበሰቡበት መሀል ላይ በጥፊ ብለው ነው ጥላው የሄደችውና አብርሽ ወስኖ ወደ ህይወቷ ይገባል ብዬ አስባለሁ። ዳኒም ደግሞ ሄርሜላን ቢዚ አድርጓታል። በነገራችን ላይ ቢዚ ያደረጋት ምንድነው? በቃ እኔ ጋር መሆን ትፈልጋለች ምናምን ብሎ አብርሽ ከሄርሜላ እንዲርቅ እያደረገው ነው ማለት ነው። ሌላ ሀገር አብረን ሄድ ብላኛለች ገለመሌ ብዙ ነገር ሲል ነበርና እሱን እንደምትፈልገው አይነት አክት እያደረገች እንደነበረ ለአብርሽ ሲነግረው አብርሽ ደግሞ እንግዲህ በስተመጨረሻም አንዳንድ ሚስጥሯን ይደርሰዋል። ልጅ እንዳላት የልጅ አባቷን ጥላ ልጇን ጥላ እንደመጣች እነዚህን ነገሮች ሁሉ ምንም አይነት ወንድ እንደማታውቀው አይደለ የቀረበችው። ያ ሁሉ ሲነገረው ለምን ዋሸሽኝ በሚል ርቋት ይሄዳል ብዬ አስባለሁ። ከዛ ወደ ሩታ ወስኖ ይመጣል። የዛኔ እንግዲህ ሩታ ከልቧ ነው የወሰነችው ብዬ አስባለሁ። አሁንም ቢሆን እንግዲህ ትናንትና ወዳ ቪዲዮ እንዳየነው የሆነ ነገር እንዳሰበች ነበረ ሁላችንም የተሰማን ማለት ነው። ግን በትናንትናው ቪዲዮ ደስታን እንደዛ በጥፊ ብላው ጥላው ስትሄድ ኖቤልንም አልሰማም ነው ያለችውና በራሷ ውሳኔ የምትወስን ልጅ ናት። በነገራችን ላይ ማንም የሆነ ነገር ስላላት አትወስንም። አስረግጣ ነግራ ነው ጥላ ሄደችውና አንድ ላይ ይሆናሉ፣ አዲስ ነገር ይፈጠራል ብዬ አስባለሁ። እሱ እንግዲህ ወደፊት አብረን የምናየው ይሆናል። ውሽሚት ደግሞ ዳኒን አላውቀውም ስትል ነበረ ማለት ነው። ነገር ግን ታውቀዋለች ማለት ነው ዳኒን። ለምን ብትሉ ከዚህ በፊት አብረው መዝናኛ ቦታዎች ምናምን ሄደዋል ማለት ነው። እና አላውቀውም ያለችው ሽምጥጥ አድርጋ ነው፣ ውሸቷን ነው። ዳኒን የምታውቀው እንግዲህ ከዛ በፊት ሶሻል ሚዲያ ላይ ነው የምታውቀው። ግን ከአንድ አመት ይሆናታል አሁን ዳኒን ካወቀችው። ሸገር ከመጣች በኋላ ኦልሬዲ ዳኒን በደንብ ታውቀዋለች። ግን እንደማታውቀው ነው አክት እያደረገች ያለችው እና ብዙ ውሸቶች አሉባት። አብርሽን አላውቀውም ብላ እንግዲህ እየሸመጠጠችው ነበረ ማለት ነው። በነገራችን ላይ ትናንትና ሁላቸውም ቀረጻ ያደረጉበት ቦታ አንድ ቦታ ነው። ባክግራውንዱን አይታችሁት ከሆነ ሁለቱም ተመሳሳይ ቦታ ላይ ነው ቀረጻ ሲያደርጉ ነበረው። አብርሽ፣ ዳኒ፣ ሄርሜላ አንድ ቦታ ላይ ሲቀርጹ ነበረ። እዛው ቦታ ላይ ደግሞ እነ ደስታ የጠበቋት እነ ዳኒ ያሉበት ቦታ ላይ ነው ቀረጻ ሲያደርጉ የነበረው ማለት ነውና
እዚህ ጋም ትንሽ ሰው ይባንናል ብላችሁ ልታስቡ ይገባል። ሰው መንጥሮ ነው የሚየው በነገራችን ላይ እንግዲህ። ስለዚህ ሄርሜላ ሰሞኑን መሀል ሜዳ ላይ ቀሪ ናት ብዬ አስባለሁኝ። አብርሽም ወደ ሩታ መመለሱ የማይቀር ነው። እናም በዛም አለ በዚህ ትናንትና ማታም ዳኒ ሲናገር ነበረ ላይቭ ላይ ማለት ነው። በነገራችን ላይ ቪዲዮ መስማት ከፈለጋችሁ ጠዋት ላይ ለቅቄላችኋለሁ። እሱም መስማት ማለት ነው ዳኒ ሲናገር የነበረው እና ወዴ መሀል ሜዳ ላይ ነው የምትቀረው ሄርሜላ። ሰሞኑን አዲስ ነገር ይፈጠራል ብዬ አስባለሁ። እኔም እንደዛ ነው የሚሸተኝ። ገብቶሻል? ምክንያቱም ዳኒ ምናልባት ሩታ ጋር ተመካክረው አብርሃም ሄርሜላን ቢዚ እያደረጉ ከአብርሃም ማራቅ። አዎ አብርሃምን ደግሞ ስለሷ ክፉ ነገር እየነገረ እንዲርቅ ያደርገዋል። እሷ መራቅ ስላልቻለች እሱ እንዲርቃት። አዎ አሁን ዳኒን ታውቂዋለሽ ወይ ሲላት ራሱ አላውቀውም ማለሽ፣ ግን ታውቀዋለች። ከዚህ በፊት እንደውም ቪዲዮ ጠፋኝ እንጂ ካገኘሁት አመጣዋለሁ አቀርበዋለሁ። እንደገና ደግሞ የልጅ አባቷን ጥላ እንደመጣች ልጅ እንዳላት ይሄ ሁሉ ለምን ዋሸሽኝ በሚል ሰበብ ቆይታ ያለሽ የቆመ ሐውልት አስመስሎ ነው ጥሏት የሚሄደው። እሷ ዝም ሄዳ ለሄድም በሐሳብ አለቀች። አሁን ዞሮ ከባድ ጦርነት አለ። አሁን ነው ድራማው ጀመረ የሚባለው። የሚገርምሽ ነገር ትናንትና ማታም ላይቭ ላይ ሲናገር ነበረ ዳኒ። ለቅቄዋለሁ እኔ ራሱ እዛ ጋር መስማት ትችያለሽና ያጣላታል። ዳኒ አያፈቅራትም፣ አይፈልጋት ጭራሽ በእንጨት በፈሳም አይስቅ። እውነትም በፈሳ አይስቅም። ስሜ እንደሱ ደግሞ ማለት ነው ኮሜንት ላይ እንደው አብርሃም ያዙ ያምረዋል ዳኒ ይላሉ። አብርሃም የያዘው ሁሉ ያምረዋል ዳኒ እያሉ ኮሜንት ላይ አይኔ በላቸው። እሱ ሩታ ጋር ተመካክሮ ነው ሆን ብሎ እሷም እኮ ብላ ሄርሜላም እንደዛ ነው። ሩታ ልካህ ነው እያለኝ ነበረ። ልካው ነው። እኔም እንደዛ ነው ያሉበት የቀረጻ ቦታ እኮ ተመሳሳይ ነው። የተሻለ ትናንትና እነ ደስታም የቀረጹበት ቦታ እነ ዳኒም የቀረጹበት ቦታ አንድ ቦታ ነው። አንድ ሎኬሽን ነው። አዎ አንድ ሎኬሽን ነው። እና ሰሞኑን እንግዲህ አዲስ ነገር ይፈጠራል ብለን እናስባለን። በተረፈ የኔ ወዶች ወዳችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ዳኒ ምን አለ የሚለውን መስማት ትችላላችሁ። ጠዋት ላይ ቪዲዮ ለቅቄላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።